ሴት ልጅ ጨከና የረገጠችው ምንድነው አያማትም ይባላል። በነገራችን ላይ ስልክ ደውሎልሽ ነበር አይደለ? እዚህ ያለ ተሳስተሽ እንኳን አንቺ ብታስይጂ ከፖሊስ እጅ ብገባ አልታሰርም። እነሱንም አጥፍቻቸው አንቺንም አጥፍቼሽ እኔም እጠፋለሁ። ቤተሰቦቹ ማርፈው አይቀመጡም። በብር ነው ለማስፈታት እየተሮሯጡ ያሉት። አሁንም ድረስ በጣም ብዙ ስልክ ይደወልልኛል። አንገቴ ቢታረድም ድምጼ ግን አልታፈነም። እኔ አልተሰበርኩም፣ ዳግም ታድሻለሁ ብዬ ነው እንትን ያልኩት። አልተሰበርኩም እውነትም። አንቺ እንደዚህ አድርጎሽ ለምንድን ነው አብረሽ ያለሽው? አሲዳደፊበትም ሁሉ ያለኝ ሰው አለ። እግዚአብሔርን የሆነ ቀን ዝም ብዬ ሳስበው አንተ ልክ እኔ ያለሁበት ቦታ ሆነህ እኔ እንደሱ ዘንጬ እንደምንተያይ ሳልኩት ራሴን አልኩት እና መቼም ያችን ቀን አልረሳትም። የፕሮግራማችን ስፖንሰር ቴምር ሪል ስቴት ነው። በአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ በፒያሳ በሊሴ ገብረ ማርያም ትምህርት ቤት ጀርባ እንዲሁም በአዋሪ ከሴቶች አደባባይ ወደ ቤተ መንግስት በሚወስደው መንገድ ዳር ዘመናዊ የመኖሪያ አፓርትመንቶችንና የንግድ ሱቆችን እየገነባ ነው። ለመኖሪያ ቤት ፍላጎቶ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከቴምር ሪል ስቴት ያገኛሉ። የንግድ ሱቆችንም እንዲሁ። ለተጨማሪ መረጃ በ0987 85 41 51 ላይ ይደውሉ። ቴምር ሪል ስቴት የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። ታሪኳ እውነት ሳይሆን ፊልም ነበር የሚመስለው። የሸገር ኢንፎ ሚዲያ ዝግጅት ክፍል እንግዳ ሆና እስከ አሁን ከታዩ ቪዲዮዎቻችን የመጀመሪያው ተርታ ላይ ተቀምጣለች። የህግ የበላይነትን ማመኗ፣ ብስለቷ እንዲሁም ደግሞ ጉዳት ያደረሰባትን ፍቅረኛዋን ለማስያዝ የማይታመን ድፍረት መፈጸሟ ብዙዎችን ያስደነቀ ነው። ትዕግስት አየነውን ዛሬ በድጋሚ አግኝቻታለሁ። በዚህ አጋጣሚ ለሸገር ኢንፎ ሚዲያ ቤተሰቦች በጠቅላላ ከልብ ማመስገን እወዳለሁ። ድምፅ ለሆናችኋት፣ አይዞሽ ላላችኋት እንዲሁም ደግሞ እዚህ በቁጥጥር ስር ከዋለ በኋላ ለአማራ ክልል ፖሊስ መምሪያ ተላልፎ እንዲሰጥ ድጋፍ ያደረጉ ብዙ ናቸው። እንዲሁም የአዲስ አበባ ፖሊስ ኮሚሽንንም ከልብ ነው የምናመሰግነው። መጠነኛ ቆይታ ልናደርግ ነው። እንዴት ነሽ፣ እንዴት ከረምሽ ልንላት ወደናል። እናንተም ወደ ሸገር ኢንፎ ሚዲያ ተከታታዮች አሁንም በምትችሉት ከጎኗ እንድትሆኑ በአክብሮት ጠይቃለሁ። እንዲሆነሽ ስላገኘሁሽ ደስ ብሎኛል። ለነገሩ ያው ተገናኝተናል፣ አልተለያየንም አይደል? እንዴት ናችሁ በያቸው እስቲ ሸገር ኢንፎ። ናችሁ? አሁን ቲክቶክም ከፍተሻል። በተለያየ መልኩ ለመንቀሳቀስ ጥረት እያደረግሽ ነው። ጤናሽን እንዴት ነሽ? ያንን ከባድ የሆነውን ያሳለፍሽውን ታሪክ ካጋራሽ በኋላ እንዴት ነበር አንቺ ጋር የነበረው ስሜት? በጣም ደስ ብሎኛል። በጣም እግዚአብሔርን እኔ ቃላት የለኝም። እንደዚህ እንትን አላልኩም። በጣም ደስ ብሎኛል ከምንም በላይ። ህዝቡም እንደዛው የኢትዮጵያ ህዝብ በጣም ከጎኔ ነበሩ። በቃ እኔ ቃላት የለኝም። ያኔ በእንባ ነበር፣ በቃ እንዲህ ነበር እንዲህ ነው እያልሽ በፍርሃት በጭንቀት ነው ከተለቀቀ ይገለኛል። አሁን ቦሌ ክፍለ ከተማ ፖሊስ መምሪያ ነው ያለው ተይዟል ብለሽ ጭንቀት ነበር። አሁን እግዚአብሔር ይመስገን፣ እግዚአብሔር ይመስገን ያ ጭንቀት በጣም ያው ፊልም እንደሚሰራ ምንም ጥርጥር የለው እያሉኝ ነው። ማን አለሽ ፊልም እሰራለሁ ማን አለሽ? ለኔ ያሉኝ ባለሙያዎች አሉ። እኔም አንዳንድ ሰዎች እየጠየቁኝ ነበረ። ፊልሙ ቢሰራ መተወን ትፈልጊያለሽ? የመተወን ፍላጎት አለሽ? በጣም በእውነት። ስለዚህ የትዕግስትን ታሪክ በፊልም መልክ ለመስራት የወጠናችሁ ያሰባችሁ ካላችሁ እንግዲህ መሪ ተዋናይ ምንም አትቸገሩ። የኖረችውን ስለሆነ እንዲያርጊ እንደውም አንቺ ልትሆኚ ትችያለሽ። ዳይሬክት የምታደርጊ ይሄ እኮ እዚህ ጋር ነው የምትይው አንቺ ልትሆኚ ትችያለሽ። የትወና ፍላጎት አለሽ? በጣም በእውነት። አሁን በቀጣይ ህይወትሽን በምን መልኩ ነው ማስኬድ የምትፈልጊው? ምን አይነት እገዛ ነውስ የሚያስፈልግሽ? አንድ በጣም ፓወርፉል የሆነ
ቲክቶክ ገጽሽ ላይ የለቀቅሽው በጣም የተደነቅኩበት አለ። ይህ አንገቴ ላይ ያለው ምልክት የሽንፈቴ ሳይሆን የማሸነፌ ማህተም ነው። አንገቴ ቢታረድም ድምጼ ግን አልታፈነም። እኔ ዛሬ የቆምኩት ስለራሴ ብቻ ሳይሆን ድምጽ ስለታጣላቸው እህቶቼ፣ በዝምታ ስለሚሰቃዩ እናቶቼና ነገ ህይወት ስላላቸው ህፃናቶችም ጭምር ነው። ይሄ የአንገቴ ክርክር የጥንካሬ መገለጫ ነው የሚል በጣም የሚገርም ነበርና እስቲ ምንድን ነው ለመግለጽ የፈለግሽው ንገሪኝ እስቲ። ያው ያን ሁሉ ፈተና አልፌ እዚህ በመድረሴ እና ደግሞ በጣም ማለት ማስተላለፍ የፈለግኩት ምንድነው ድምጻቸውን አጥፍተው የሚኖሩ እናቶቼ እህቶቼ በጣም ብዙ ሴቶች አሉ እና ያንን ነው መግለጽ የፈለግኩት። ማለት በእኔ ብዙ ነገር መማር ይችላሉ እስካሁኑ ባለው ከዚህ በኋላ እና ያንን ነው መግለጽ የፈለግኩት። እኔ አልተሰበርኩም ዳግም ታድሻለሁ ብዬ ነው እንትን ያልኩት። አልተሰበርኩም እውነትም የምሰበረውም ከዚህ በኋላ እሱ የሚፈታ ከሆነ በይሄ ምንድነው በአሞክሮ በዚህ በይግባኝ ምናምን ያኔ ነው የሚመስል ሰበር የምችለው ከዚህ በኋላ ፍርዱን ሳይጨርስ እንጂ እስካሁን ባለው እግዚአብሔር ይመስገን ያንን ነው መግለጽ የፈለግኩት። እንግዲህ አሁን ይህንን የጭካኔ ተግባር የፈጸመው ወንጀል የፈጸመው ግለሰብ ወይም የቀድሞ ፍቅረኛሽ ለአማራ ክልል ፖሊስ መምሪያ ተላልፎ ተሰጥቷል። በጣም ብዙዎችን ያነጋገረ ወደዛ ተላልፎ ሊሰጥ ሲል ከፖሊሶች ጋር ሆኖ ለኤግዚቢትነት የተነሳው ፎቶ በጣም ዘና ብሎ ነበር፣ በፈገግታ ብሎ ነበር እየሳቀ። ምን ተሰማሽ? ምንም አልመሰለውም። ያው ፈታለሁ እወጣለሁ አይነት ነገር ነው። ላንቺ እንደዛ ነው? የኔ እንደዛ ነው። ምክንያቱም ከዚህ በፊትም በብር ነው የወጣው። ዋስትና የተፈቀደለት ሰዓት በገንዘብ ነው። እኔ እስከላይ ድረስ እንግዲህ ባለፈው እንትን ብየዋለሁ። በጣም በዛን ሰዓት ፕላስተር በፕላስተር ሁኝ ኢንፌክሽኑን እየፈሰሰብኝ የሆዴ እንደዛ ሆኜ ምንም አቅም ሳይኖር ተከራክሬያለሁ። የቻልኩትን ሁሉ አድርጌያለሁና በዛን ሰዓት በብር ነው እንትን ያለው። ዋስትና ይገባውን ብለሽ ጠይቀሽ ነበር? እንዴ በጣም እስከላይ ድረስ ነው የሄድኩት። አሁንም ደግሞ እንደዛ ነው እሱ የሚያስበው። ቤተሰቦቹ ማርፈው አይቀመጡም፣ በብር ነው ለማስፈታት እየተሯሯጡ ያሉት። አሁንም ድረስ በጣም ብዙ ስልክ ይደወልልኛል። አዎ ለጓደኞቼ በጣም ብዙ ስልክ ይደወልላቸዋል። ምንድነው የሚሉት? የስልኩ መልእክት ምንድነው? ለምን አታስፈችውም? ለምን? ያው በገንዘብ ነው አሜሉ። አሁንም በገንዘብ ይደራደሩሻል? መጀመሪያም እንደዛ ነበር ያሉኝ። አሁንም በገንዘብ። በጣም ነው የሚያሳዝነው። እና ለጓደኞቼም በጣም ብዙ ስልክ ይደወልላቸዋል። እዛ ላሉት አቃቢ ህጎች እንግዲህ እየተደዋወልኩኝ ነው፣ እያናገርኳቸው ነው። ዞን ፍትህ መምሪያው ጋር እየተደዋወልኩኝ እና እናሳውቅሻለን ብለውኛል። አስፈላጊ ከሆነ እኔ እመጣለሁ ብያቸዋለሁ። እነሱን አሁን እየጠበኩ ያለሁት ቢያንስ ይመስለኛል የይግባኝ ቀን አለው የሚያልፍበትና ያ ቀን እንዳያልፍብኝ መምጣት ካለብኝ። አንቺ ይግባኝ ለመጠየቅ ማለት ነው 8 ዓመት በቂ አይደለም። መጀመሪያም ያንን ለማድረግ ሞክሬ ነበር፣ አቅም አጥቼ ነው። አሁንም ደግሞ የኢትዮጵያ ህዝብ ከጎኔ ነው። ለዛ ነው አሁን አቅም እውነት ነው። ትልቅ አቅም አለሽ። ትልቅ አቅም አለኝ። ለዛ ነው አሁን የተበረታታሁት። እስኪ ይሆናል ብዬ ተስፋ አደርጋለሁ። እውነት ነው። ያኔም በጣም መነጋገሪያ ነበር። ፎቶውም ከወጣ በኋላ ስትመለከተው ምን ተሰማት እያልኩ ነበር። በጣም ብዙ ሰው ላከልኝ በውስጥ እና ሳይው ደነገጥኩኝ በጣም። እና ግን የተሰማኝ ስሜት ያው ኮንፊደንስ አለው እወጣለሁ አይነት ነገር ነው። አሁን ግን የኢትዮጵያ ህዝብ ከጎንሽ ነው። አሁን የኢትዮጵያ ህዝብ ከጎኔ ነው። ምንም የግልዎን ቤት ከአስተማማኝ ኩባንያ ማግኘት ይፈልጋሉ? ቴምር ፕሮፐርቲስ በጥራትና በታማኝነት ቤቶችን በመገንባት የሚታወቅ ሲሆን እስካሁን ከ8 ሳይቶች በላይ በጊዜ ለደንበኞቹ ማስረከቡ ይታወቃል። በመሆኑም አሁን ላይ በከተማችን የተመረጡ ቦታዎች ላይ ቤትዎን ይዘን መጥተናል። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ቅንጡ መንደር፣ የጋራ መገልገያዎችን እንዲሁም ከተንጣለለ የመኪና ማቆሚያ ጋር ወደ ቤተ መንግስት መሄጃ በአዋሬ የኤምባሲዎች መገኛ በሆነችው ሳር ቤት እንዲሁም በውቢቱ ፒያሳ አዳዲስ ሳይቶችን ይዘን ወጥተናል። በተጨማሪም ግንባታቸው 80% የተጠናቀቁ ቤቶችን በአያት 49 ያገኛሉ። እነዚህም በ10 ወር ውስጥ ለመረከብ ዝግጁ ናቸው። እነዚህን ሁሉ በማይጨምር ፊክስድ ፕራይስ ከ30% እስከ 35% ድረስ ቅናሽ በማቅረብ ይዘንላችሁ መጥተናል።
ባለ 1 መኝታ በ5.5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። በግንባታ ሂደት መሰረት በ3 ዓመት ጊዜ ውስጥ መክፈል የምትፈልጉ ደግሞ ባለ 1 መኝታ በ1.5 ሚሊዮን ቅድመ ክፍያ፣ ባለ 2 መኝታ በ1.8 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ2.8 ሚሊዮን ቅድመ ክፍያ። ልብ ይበሉ፣ ከታች በምናስቀምጠው ስልክ ተጠቅማችሁ ስትደውሉ ከ30% እስከ 35% ቅናሽ ማግኘት ትችላላችሁ። ቀደም ሲል አንድ ያነሳሽው ነገር አለ። እኔ ስለወጣሁ ነው ያልወጡ በጣም ብዙ ጥቃት እየደረሰባቸው ከቤት የዋሉ እህቶች፣ እናቶች አሉ ብለሻልና ለነሱ እንደው ከዚህ ጥቃታቸው እንዲወጡ እንዲበረቱ ዓለም የጨለመችባቸው የሚመስላቸው በዚህ ሰዓት ይኖራሉና ለነሱ ምንድን ነው የምታስተላልፊላቸው? ለነሱ ማስተላልፈው ጠንከሩ ነው የምለው። ምክንያቱም እኔ በዛን ሰዓት እንዳልኩሽ ሁሉ ፈተና የተፈተንኩት ከመጎዳቴም በፊት ማምለጥ እችል ነበረ። ግን ከነ ሙሉ ማለት ምንም ጉዳት ሳይደርስብኝ ያው ነገር ግን ስለሚያስፈራራኝ ምናምን የትም አትሄጂም አይነት ነገር ቤተሰቦችሽን ምናምን ስለሚለኝ ሰውም የለኝም ብዬ ስለማስብ የት ሄዳለሁ ምናምን ብዬ ስለማስብ ነበር ያ ሁሉ ጉዳት የደረሰብኝ። እና ሴት ልጅ ጨከና የረገጠችው ምንድነው አያማትም ይባላል። እና እግዚአብሔርን ሴት ልጅ ከጨከነች ነው ማለት ከቆረጠች ነው። በቃ ምንም የሚከብዳት ነገር የለም። እና ምንም አትፍሩ ነው የምለው። ውጡ ነው የምለው። ወስኑ። ህይወታችሁን አደጋ ላይ አትጣሉ። እንደኔ ከኔ በነገራችን ላይ በጣም ብዙ ሴቶች ይማራሉ ብዬ ተስፋ አደርጋለሁ እንደሚማሩ። እና እንደዛ ነው። በምን ይማራሉ ብለሽ ታስቢያለሽ? ማለት ይሄን ሁሉ ፈተና አልፌ እዚህ መድረሴ ከዛም በላይ ደግሞ ደርሼም ደግሞ በህግ ማለት እንግዲህ አንቺ የህግ ባለሙያም ነው መሆን ያለብሽ በእውነት። በነገራችን ላይ ስልክ ደውሎልሽ ነበር አይደለ? እዚህ እያለን እዚህ 24 እያለ ደወለልሽ? ደውሎልኛል። ቴክስትም ምንድን ነበር ያለሽ? ጽፎልኛል። ያው እንዴት አደረግሽው ለምን ሆነ አይነት ነገር ነው ያለው። እና ያው ዛቻ ነው። ጉዳት እንዳያደርስ ብለሽ ሁሉ ያሰብሻቸው ነገሮች ነበሩ? እንዳያመልጥ ወይ ደግሞ አጥፍቶ እንዳይጠፋ አይነት አይምሮሽ በጣም ነበር? በጣም እንቅልፍ ነስቶኝ የነበረው ነገር እሱ ነበረ። ምክንያቱም ምን ይናል መሰለሽ ከዛም በፊት አንቺ ብታሲዥኝ ተሳስተሽ እንኳን አንቺ ብታሲዥኝ ከፖሊስ እጅ ብገባ አልታሰርም። እነሱንም አጥፍቻቸው አንቺንም አጥፍቼሽ እኔም እጠፋለሁ ምናምን ይለኝ ነበርና ወደዛ ሲሄድ ለመርማሪዎች ደውዬ ተጠንቀቁ ነው ያልኳቸው። አንደኛ መሳሪያ ሽጉጣችሁ ምናምን እሱ እንትን በሚልበት በዚህና በዚህ እንዳትይዙ፣ ሲቀጥል ደግሞ እጁን ስታስሩት በካቴና ወደ ኋላ አድርጋችሁ አልኩኝ ማለት። እንደዛ ያልኩበት ምክንያቴ ምንድነው? ስለማውቀው ነው። ልጁን አንዴ ተስፋ የቆረጠ ሰው ነው እንደሚያደርገውም አልጠራጠርም። ምክንያቱም ሁልጊዜም ደረቱን ነፍቶ የሚለኝ ነገር ነውና በመፍራት ነበረ እንደዛ ያልኳቸው። እግዚአብሔር ይመስገን በሰላም ወደዛ ተላልፏል። እንግዲህ ከጻፈልሽ ቴክስቶች ልክ የመረጋጋት አይነት የሚመስልም የጻፈልሽ የጽሁፍ መልእክት ነበረ አይደል? ስንት መልእክቶች ነው የጻፈልሽ? 2 ናቸው። ሁለት ጊዜ ነው የጻፈልኝ እና ሁልጊዜም አፈቅርሻለሁ፣ ሁልጊዜም ወድሻለሁ። ሌላ ደግሞ ብቻ ብዙ ነው የጻፈልኝ። ምን ተሰማሽ አንቺ? ልክ እሱ አንቺ እንዳደረግሽው እሱ ከእስር ቤት ከወጣ በኋላ በቃ ላደረግኩት ነገር ተቀጥቻለሁ፣ አሁን ግን አብረን እንሁን ቢልሽ? ወይ በስመ አብ! ኧረ በጭራሽ እኔ ማየትም አልፈልግም። ግን የሆነ ቀን ምን አልኩት መሰለሽ? መቼም የማረሳው ቀን እኔ ጎዳና ላይ ሆኜ የለበስኩት ልብስ በጣም ቆሽሾ ነበረ፣ እግሬ በጣም ቆሽሾ ነበረ፣ ፀጉሬ በጣም ቆሽሾ ነበረ ምናምንና በዛን ሰዓት መቼም ያንቀናረሰውም እግዚአብሔርን። እና እሱ ዝንጥ ብሎ መጣ። ዝንጥ ብሎ ነጭ ሸሚዝ ለብሶ ምናምን ሽቶ እንትን ብሎ ምናምን በቃ ዝንጥ ብሎ መጣ። ፀጉሩን ተሰርቶ ታጥቦ ምናምን ሌላ ሰው ሆኖ መጣ። እኔ እንደዛ ሆኜ እና አለቀስኩኝ ማለት እያየኝ። እኔ ሚስቱ ነኝ፣
ጎዳና ላይ ሆኜ እሱ እንደዛ ሆኖ ምናምን ብር እንኳን እንኪ አይለኝም ነበር እና በዛን ሰዓት እንደዚህ ያልኩት ሳለቅስ ቆየውና እንባዬን ጠርጌ ሳቅኩኝ። ከዛ ምን ሆነሽ ነው የምትሰቂ አለኝ። ማለት ራሴን አሰብኩትና የሆነ ቀን አልኩት የሆነ ቀን ዝም ብዬ ሳስበው አንተ ልክ እኔ ያለሁበት ቦታ ሆነህ እኔ እንደሱ ዘንጬ እንደምንተያይ ሳልኩት ራሴን አልኩት እና መቼም ያችን ቀን አልረሳትም። ማለት እንዴት እንደዚህ ልትይ ቻልሽ አለኝ። አላውቅም የሆነ እንደዛ ታየኝ እና አንተ ልክ እንደኔ ሆነህ እኔ አሁን ያለሁበት ቦታ ላይ ሆነህ እኔ ደግሞ ልክ እንዳንተ ራሴን ጠብቄ ዘንጬ እንዳንተ አዲስ ልብስ ለብሼ አምሮብኝ እንደምንተያይ ራሴን እንትን እያልኩት ምናምን ብዬ አውርቼዋለሁና ያን አስታውሱ ይመስለኛል እንደዛ ያለው እሺ ማረሳው ያን ቀን እና አሁን እንትን ስል እግዚአብሔር እኔ ቅዱስ ገብርኤል እናመሰግናለሁ ሁልጊዜም ያኔ እያለቀስኩኝ በውስጤ ቅዱስ ገብርኤል አሳካዋለሁ አይደለ ምናምን እያልኩኝ ነው እያለቀስኩኝ የነበረና አሁን ደግሞ አሳክቸው ያንን ያልኩትን ቀን ሳስታውሰው ለራሴ እኔ እግዚአብሔርን የሚሰማኝ ስሜት ልዩ ነው። ሩቅ አይደለም ደግሞ ጊዜው ሩቅ አይደለም። አዎ በጣም ቅርብ ነው። እግዚአብሔር ይመስገን። አንቺ በጣም ጠንካራ ነሽ። የእውነት ነው የምልሽ። ባለፈውም ብዬሻለሁ። ከቀረጻውን በኋላ የተለያዩ ቦታዎች ላይ ስንሄድ ሕክምናሽንም በተመለከተ አብረን በሆንባቸው ጊዜ እየነገርኩሽ ነበር። ጠንካራ ነሽ። ነገ ትልቅ ቦታ የምትደርሺ ነሽ። ለታናናሾችሽ ብቻ ሳይሆን ለኩዮችሽ፣ ለታላላቆችሽ፣ ለኛም ጭምር ትልቅ አርአያ የምትሆኚ ነው። የህግ የበላይነትን ማመንሽ በራሱ እጅግ የሚደንቅ ነው። ማለት ይሄን ማይታመን ድፍረት ማንኛችንም ወይም ደግሞ ያንን አብዛኛው ሰው ያንን ቪዲዮ የተመለከተ እኔ ብሆን እያለ የሰጠው አስተያየት አለ። እኔ ብሆን እንዲህ አላደርግም፣ እንዲህ ነው ማደርገው። አዎ ብዙ ሰው ይለኛል በዛን ሰዓት ራሱ አንቺ እንደዚህ አድርጎሽ ለምንድን ነው አብረሽ ያለሽው አሲጃደፊበትም ሁሉ ያለኝ ሰው አለ። እግዚአብሔርን እንደዚህ አታረጊውም እንደ አንቺ አቅማጠሽ ነው ያው ሲደበድበኝ ማለት ነው። እንደዚህ ማድረግሽ ጉዳት አድርሶብሽ እንኳን እንደዚህ እየመታሽ እንደዚህ ያሰቃየሽ ምናምን ይሉኛል። ያንን ማድረግ ለኔ ከብዶኝ አይደለም። ለማንም ሰው መጉዳት ቀላል ነው። ግን ከዛ በኋላ የሚመጣው ነገር ደግሞ ዘወር ብዬ ሳየው ለምን ብዬ እንደዚህ አደርጋለሁ? ከእግዚአብሔር ጋር ተጣልቼ ከዛ በላይም ደግሞ ቤተሰብ የሚባል ነገር አለ አስባለሁ። እና አሁን ላይ እየደወሉ ለምን ይቀራቲው ምናምን ቤተሰቦቹ ናቸው የሚሉሽ ምናምን ይሉኛል። እና እኔ ይቅር ብየዋለሁ። ይቅር ለእግዚአብሔር ነው። ከዚህ በኋላ ግን አላማዬ ሐሳቤ ለህግ አስተላልፎ መስጠት ነበረ። ያንን እግዚአብሔር ይመስገን አሳክቸዋለሁ። ከዚህ በኋላ ደግሞ የህግ ጉዳይ ነው። አንቺ ራስሽ የህግ ጉዳይ ነው። ይሄን በማድረግሽ የተሰጠሽ እውቅና ወይ ጠርቶ ያነጋገረሽ መንግስታዊ ተቋም አለ? ማንንም የለም። እስካሁን የኢትዮጵያ ህዝብ ግን በቃ አንቺ ጀግና ነሽ ብሎሻል። ወይ በስመ አብ እግዚአብሔርን እኔ እንጃ አላቅም፣ መግለጽ አልችልም። የኢትዮጵያ ህዝብ ሙሉ ህዝቡ ከጎኔ ነው። አይዞሽ፣ ጀግና ነሽ፣ ከጎንሽ ነን፣ በርቺ፣ ሁሌም አብረንሽ ነሽ፣ አብረሽ ነን፣ ነገ ጥሩ ደረጃ ትደርሻለሽ፣ ትልቅ ቦታ ትደርሻለሽ ምናምን ለኔ ትልቅ በቃ አለ አይደለ በጣም እንደዚህ ሲሉኝ ለኔ የሚሰማኝ ስሜት በቃ ማረኝና እና እንግዲህ ከዚህ በኋላ ያለ ህይወትሽ የተሻለ እንዲሆን እንደ ሌሎቹ ጎንበስ ቀና ብለሽ መስራት አትችይም። ያለብሽ እንግዲህ የጤና ችግር ትልቁ ነገር ይሄ ነውና ቢያንስ በማይከብድ ሁኔታ ግን እየሰራሽ ራስሽን መለወጥ ራስሽን ማስተዳደር እንድትችይ ብዙ ሰዎች ድጋፍ ሊያደርጉልሽ ፍላጎት አሳይተዋል። በተለይ ደግሞ በቲክቶክም ላይ የቴሌብር ቻሌንጅም ተጀምሮልሽ እንደነበር አስታውሳለሁና እንደው የተደረገልሽ ድጋፍ ምን ይመስላል? መቼም ቴሌብሩን ያንቀጠቀጥሽው ይመስለኛል። ዘመቻ ስለነበረ እንግዲህ በዚህ አጋጣሚ እዛ ላይ በጣም ብዙ ስላንቺ ድምጽ ሲሆኑ የነበሩትን ሁሉንም እንግዲህ ስም ብንጠራ አንዳቸውን ልናጎድል ስለምንችል በጣም ነው የምናመሰግነውና እንዴት ነው ድጋፍ ላይ? በዛን ሰዓት እኔ ወደ ውጭ አልወጣሁ ነበረ። ቴሌብር የተባለ ሰዓት ያው እዛ እንትን ውስጥ ነበርኩኝ። ያው እሱ ተላልፎ ለሸገር ኢንፎ ሚዲያ ተከታታዮች ግልጽ ለማድረግ ተላልፎ ለአማራ ክልል ፖሊስ መምሪያ እስኪሰጥ ድረስ ጉዳት እንዳያደርስባት በሚል ልክ እዚህ ቀረጻ ስንጨርስ ወደ ማዕከል ነው የላክናት። እንግዲህ ማዕከል ስንል አንድ ማዕከል ውስጥ ደህንነቷ የሚጠበቅበት
ማዕከል ውስጥ ነበር ያስገባናትና መውጣት አትችልም እኛ ካልፈቀድን ለአንድ ሳምንት አትችልም ነበር። ይሄም ከሌላ ሳይሆን ለደህንነትሽ አንቺም ስጋት ስለነበረሽ ተኝተሽ ማደር ስላልቻልሽ መልሰሽ ጎዳናም ይሁን ሌላ ቦታ መሄድ ስለማይገባሽ ነበር ያንን ያደረግነውና በዛ ጊዜ ውስጥ ግን ብዙ ቻሌንጆች ተጀምረውልሽ ነበር። ከዛ ቴሌብሩን ግን ስትጀምሪ እንዴት ነው? በዛን ሰዓት ቴሌብር ትልቅ ስልክም አልነበረኝም፣ ስልኬ ትንሿ ነች እና ቴሌብር ተጀምሯል የሚባል ነገር ሰማሁኝና በዛን ሰዓት ምንም አይነት ቴሌብር አልነበረኝም። ከወጣሁኝ በኋላ ነው አሁን ሰሞኑ ነው ቴሌብር እንደዛ የሚል ወሬ ስሰማ ሰሞኑ ነው ቴሌብር የከፈትኩኝ። ጆርዲ ብለዋለች እና ምንም በዛን ሰዓት ቴሌብር አልነበረኝም፣ አልከፈትኩም። የነበረኝ አካውንት ንግድ ባንክ ብቻ ነው፣ ኢትዮጵያ ንግድ ባንክ። ከዛ ውጭ ሌላ አካውንት አዋሽ ባንክ ራሱ ትግስት የሚል አዋሽ ባንክ ተለጥፎ ነበረ በኔ ስም ተከፍቶ በአካውንት ሚ ቲጅ ትግስት የሚል ቲጅ በሚለው የቲክቶክ አካውንቴ አዋሽ ባንክ ስሟ ትግስት ነው የሚለው፣ የአባቷ ስም አልተገለጸም። ነገር ግን ልክ ያንቺን ታሪክ አድርገው የኔን ታሪክ አድርገው ምናምን የፖስተቱት ነገር የኔ ነው እንዳለ ግን አዋሽ ባንክ እና ያን ሁሉ ነገር ሳይም ደነገጥኩኝ። ከዛ ደግሞ የሆነ አንድ ሰው ደግሞ ደወለልኝና እንዲሁ ደግሞ ሌላ አቢሲኒያ ባንክ ሰጠችውና በውስጥ መስመር ያወራት ድምጼና አሁን ማውራት ቢባል በድምጼ እንዳይለያት ማለት ነው እና አሁን ማውራት ስለማልችል ምናምን ብላ በቴክስት እየተጻጻፈችው እንደሆነ ነገረኛ። አካውንቷን እንደላከላትና ቶሎ ላከው እንጂ ምናምን ያለችው እንደነበር ምናምን አጋጣሚ ስልኬን ሲያገኙ ምን ሆነሽ ነው ምናምን አለኝ ማለት እንደዚህ ነው። ምንድነው ምናምን ስለው ውስጥ ላይ እየጻፍሽልኝ አለ። እኔ ምንም የጻፍኩት ነገር የለም አልኩት እና ብዙ አካውንቶች ተቀምጠው ነበረ በዴስም ምን ግን ከንግድ ባንክ ውጪ የለም። እንግዲህ እሷን ልታግዙ ፈልጋችሁ ግን ደግሞ ሌሎች አጭበርባሪዎች እጅ ወደቃችሁ ወይም ለነሱ የላካችሁ ካላችሁ በጣም ነው ማዝነው። በተለይ የተጎዳ ሰውን ሲያዩ ልክ እኛንን የጉዳቱ ሰለባ ብለው በተመሳሳይ ስም ለማጭበርበር የሚሞክሩ በጣም ብዙ ናቸው። ይሄንን እኛም ጋር ደውለው ያረጋገጡ አንዳንዶቹ እንደውም እኔ ጋር እርግጠኛ ሁኝልን እያሉ እኔ ጋር እየደወሉ ሁሉ ነበር ወዳንቺ ሲልኩ የነበረውና ትክክለኛ የንግድ ባንክ አካውንት ብቻ ነው ያላት። የቴሌብር ደግሞ በስልክ ቁጥሩ አለ። ይሄንንም ማስቀምጥላችኋለሁ። ያኔ ዘመቻ በተጀመረ ጊዜ ወይም ቻሌንጅ ተጀምሮ 200 ብር ለትግስት ብናዋጣላት የተባለ ጊዜ እንግዲህ ምንም ቴሌብሯ ላይ አልገባም። ሌላኛው ደግሞ ብር ከላኩ በኋላ በስተት ነው የገባው መልሽልን ይላሉ። እኛም ጋር እንግዲህ አነጋግሪ ብለሽ ሁሉ የላክሽልኝ ነበር። አዎ 2-3 ጊዜ ታብያለሁኝ። አንደኛው ከውጭ ነው የሚኖረው ሰውየው፣ እስራኤል ነኝ አለኝና ልጄ ኢትዮጵያ ውስጥ ናት አለኝና እሷ ብር እንድትልክልሽ ልክላታለሁ አካውንትሽን ስጫት ምናምን ብሎኝ ለሱ አካውንቴን ላኩለት በዋትስአፕ እና ወደሷ ላከላት። ከዛ በኋላ 337 ሺህ ብር እናስተላለፈች ነገረችኝ በስተት። ስንት ነበር ማስተላለፍ የፈለገችው? እሱ ያላት 37 ሺህ ብር አስተላልፊላት ነው ያላት። እሷ ደግሞ 337 ሺህ ብር አስተላለፍኩኝ አለች። ከዛ እሺ ያልኳት እና ለብሩኬ ነገርኩት። ብሩኬ እንዲያወራት ስልኳን እኔ በዛን ሰዓት ብዙ ማውራት ስለማልችል ነበር ስልኳን ሰጠውትና ብሩኬ ጋር እንዲያወሩ አደረኳቸው። ከዛ በቃ አለቀሰች። ቀን በቀን እየደወለች ታለቅስበታለች እና አረ ልጅቷ እያለቀሰች ነው ምናምን ይለኛል። ባንክ ቤት ሄደን ቼክ አደረግን 300 ሺህ ብርን መልሰናል። በጣም የሚገርም ታማኝነት ነው። በቃ በስተት ነው ከተባለ በስተት። ከዛ በኋላም ብዙ ብር እንደዚህ በስተት ነው ምናምን ትላንትና ራሱ እንደዚህ አጋጣሚ 30 ምናምን ሺህ ብር በስተት ልክ ያለሁኝ ምናምን አለኝና እሺ ቼክ አረጋለሁ ብዬ ነው እንትን ያልኩት። እንግዲህ እውነትና ስህተቱ እንዴት እንደሚለይ አላቅም። ከዚህ ቀደም አንድ ባለ ታሪክ አቅርበን እንግዲህ ለዛሽ ባለ ታሪክ አሜሪካን ሀገር ያለች እህት ገንዘብ በቅርብ ቤተሰቧ አማካኝነት እንዲላክ አድርጋ ለሷ ደርሷል በሚል የተላከበት ስሊፕ በፎቶ ልከውላታል። ልክ ግን ያንን ከላኩ በኋላ መልሰው ባለ ታሪኳ ጋር ደውለው በስህተት ነው ይሄ ብር የገባውና መልሽልን ብለዋት እንግዲህ ከብዙ ሂደት በኋላ
ለነሱ ወይም ለላከችዋ የላኩበትን ከላኩ በኋላ መልሰው እየተቀበሉ እንደሆነ ባለ ታሪኳ ራሱ ደርሳበት ይሄንን ነገር ነግራኛለችና እንግዲህ እነኚህም ሰዎች በስህተት እንዳልሆነ ለኔም ያው እንትን ያለችበትን ፎቶ ነው የላከችበትን በምን ምክንያት በስህተት ገባለችሽ? ያንቺን ብር ልኬልሽ አለችኝ። ከዛ በኋላ ያው ነጋዴ ነኝ ለሌላ ሰው ልካለው ብዬ ተሰስቼ ነው ወዳቻ አካው 300 ሺህ ብር ነው የላኩት አለችኝ። እሺ ይላኩላት። የግል ሎን ቤት ከአስተማማኝ ኩባንያ ማግኘት ይፈልጋሉ? ቴምር ፕሮፐርቲስ በጥራትና በታማኝነት ቤቶችን በመገንባት የሚታወቅ ሲሆን እስካሁን ከ8 ሳይቶች በላይ በጊዜ ለደንበኞቹ ማስረከቡ ይታወቃል። በመሆኑም አሁን ላይ በከተማችን የተመረጡ ቦታዎች ላይ ቤትዎን ይዘን መጥተናል። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ቅንጡ መንደር፣ የጋራ መገልገያዎችን እንዲሁም ከተንጣለለ የመኪና ማቆሚያ ጋር ወደ ቤተ መንግስት መሄጃ በአዋሬ የኤምባሲዎች መገኛ በሆነችው ሳር ቤት እንዲሁም በኢትዮጵያ ፒያሳ አዳዲስ ሳይቶችን ይዘን ወጥተናል። በተጨማሪም ግንባታቸው 80% የተጠናቀቁ ቤቶችን በአያት 49 ያገኛሉ። እነዚህም በ10 ወር ውስጥ ለመረከብ ዝግጁ ናቸው። እነዚህን ሁሉ በማይጨምር ፊክስድ ፕራይስ ከ30% እስከ 35% ድረስ ቅናሽ በማቅረብ ይዘንላችሁ መጥተናል። ባለ 1 መኝታ በ5.5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። በግንባታ ሂደት መሰረት በ3 ዓመት ጊዜ ውስጥ መክፈል የምትፈልጉ ደግሞ ባለ 1 መኝታ በ1.5 ሚሊዮን ቅድመ ክፍያ፣ ባለ 2 መኝታ በ1.8 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ2.8 ሚሊዮን ቅድመ ክፍያ። ልብ ይበሉ፣ ከታች በምናስቀምጠው ስልክ ተጠቅማችሁ ስትደውሉ ከ30% እስከ 35% ቅናሽ ማግኘት ትችላላችሁ። አንቺ ለታማኝነትሽ በእውነት በጣም ነው የማመሰግነው። እንግዲህ የቴሌ ብሩን እንግዲህ ከዚህ በኋላ ዘመቻ ለማድረግ ወይም ቻሌንጁን ለመቀላቀል አስበው ያንቺ ያልሰራ ላላቸው በዚህ አጋጣሚ ድጋፍ እንድታደርጉ በአክብሮት ነው የምጠይቀው። በነገራችን ላይ አንድ በጣም የምናመሰግነው በጣም ብዙ ሰዎች አሉ፣ የኪነ ጥበብ ባለሙያዎች፣ ስሟ እንዲጠቀስ ያልፈለገች ከእንባ ጋር ሆና ደውላ ብዙ ድጋፍ ያደረገች፣ እንዲሁም ደግሞ አንድ ወጣት ባለሀብት ስሙ እንዳይጠቀስ እንግዲህ በፈቀደልን ጊዜ ይፋ እናደርጋለን። እሱ ሕክምናዋን ማግኘት እንድትችል ከኢትዮ ኢስታንቡል ሆስፒታል ጋር በመነጋገር እንግዲህ የስነ አእምሮ እንዲሁም ደግሞ አጠቃላይ ሙሉ የጤና ምርመራና ይሄም ሆዷ ላይ በስለት ጉዳት የደረሰባት የማቃጠልና ቀና እንዳትል ስለሚያደርጋት ስራም እንዳትሰራ የሚያደርጋት ይሄ ስለሆነ ለሱ ምን መፍትሄ አለ በሚለውም እንግዲህ ሙሉ ምርመራ እየተደረገላት ነው። ለዚህ በጣም እናመሰግናለን። ይሄን ምርመራውን ከማመቻቸት ባለፈ እንግዲህ የገንዘብ ድጋፍና እዛው ሆነን ነበረ ስልክ ገዝቶ ሰርፕራይዝ አደረገኝ። ስልክ አልነበረኝም፣ ስልኬ ትንሿ ነበረ። ሲያየኝ እንደዚህ ቁጭ እስኪ ስልክሽ ነው ሲለኝ ስልኬ ትንሿ ነችና ሰሎ ብሎ ደውሎ እዛው ቁጭ እንዳልን ስልክ ከዛ ደግሞ 200 ሺህ ብር በጣም ነው የምናመሰግነው። ከዛ በኋላ በቃ አይዞሽ ምናምን እያለ በጣም ሳፖርት ያደርጋል። በጣም እንደ ታናሽ እህት በርቺ የሚለው ቃል በራሱ እግዚአብሔርን ሁልጊዜም ከጎኔ ነው። እዚህ አጋጣሚ በጣም አመሰግናለሁ። በጣም ኢትዮ ኢስታንቡልንም ከልብ ነው የምናመሰግነው። እንግዲህ እንደ እግዚአብሔር ፍቃድ ለትንሳኤ በዓል አንድ ትንሽ መሰናዶ ይኖረናል ብለን እናስባለን። የምስጋና ፕሮግራም እንግዲህ የስራ ኃላፊዎቹ ከተመቻቸላቸው እኛ ማመስገን ስለሚያስፈልገን በጣም ስለተቀበሉን ሙሉ ሕክምናን ማግኘት እንድትችይ ስላደረጉ ገና ቀጣይነትም ስላለው እንግዲህ የኢትዮ ኢስታንቡል ባለቤትም ሙሉ ሊያስተምርሽም ቃል ገብቷል። በዚህ በጣም ነው የምናመሰግነው። ሌሎችም አሉ እንግዲህ የምስጋና ፕሮግራም ራሱን ችሎ እንሰራለን። ዛሬ በዋናነት ብዙ ናቸው። እውነት ነው። በዋናነት ግን የቴሌ ብሩን በተመለከተና ይሄ አልተሰበርኩም የሚለው ላይ የምሰበረው ከወጣ ነው የሚለው እንትን ላይ ቻሌንጅ ራስሽ አስጀምረሽ አይቻለሁ። የተለያዩ ድርጅቶች አንቺን ለማገዝ የፎሎ እንዲደረግላቸው አካውንታቸውን አድርገው ለአንቺ ድጋፍ የሚያደርጉ እንዳሉ እያየሁኝ ነው። አዎ አሁን ላይ ሀር ሂውማን ሄር ፎሎ ቻሌንጅ ሰጣኛለች። ከዛ በተረፈ ደግሞ አዲስ ካምፓኒ ነው መላ ጉዞ የሜትር ታክሲ አገልግሎት የሚሰጥ ነው። የሜትር ታክሲ አገልግሎት የሚሰጥ ነው። አፕሊኬሽኑን ዳውንሎድ ማድረግ ነው። 200,000 ቻሌንጅ ነው የተሰጠኝ። እኛ በደንብ ቻሌንጁን እናስደርጋለን፣ ግን እሱ ደግሞ ከ200,000 ጨመር ያደርግ። አንቺ ተደራደሪ
እሺ እና ዳውንሎድ ማድረግ ነው። በቲክቶክ እንትን እላቸዋለሁ። በቲክቶክ በቲክቶክ እንደገና እለቃለሁኝ እና አደራ እላለሁ። እንግዲህ የሸገር ኢንፎ ሚዲያ ተከታታዮችም ይህንን ዳውንሎድ እንድታደርጉ በማስታወቂያ በተለያዩ መልኩ እንድታግዟት ራሱን የቻለ ቢያንስ ተረጋግታ የምትኖርበትን ነገር ማግኘት እንድትችል እንግዲህ እንደ እይታው ብዛትና በዛ ሰሞን መነጋገሪያ እንደሆነችው ያህል ገንዘብ አልገባም። ያው ምንም የስጦታ ፈረስ ጥርሱ አይታይም እንደሚባለው ትንሽም ሆነ ትልቅ ማመስገናችን አይቀርም። ግን እኔ በደንብ እየተከታተልኩ አካውንቷንም ያለውን ባላንስ ስላየሁ ነው። ጥቂት ጊዜ ነው ሊያቆያት የሚችለው፣ ግን ዘላቂ ነገር መሆን እንዲችል እናንተ ውድ የሸገር ኢንፎ ሚዲያ ተከታታዮች በሀሳብም በገንዘብም በሞራልም አግዟት። የሕግን የበላይነት የምታምን ድንቅ ወጣት ነች። ነገ ትልቅ ነገር ላይ መድረስ ትችላለች። አበርቷት ለማለት ነው። እስቲ በድጋሚ ስልክሽን ንገሪያቸው። እሺ ስልኬ 0973263737 ንግድ ባንክ አካውንትሽ 1061569884 ትግስታዬ ነው ብላችሁ በዚህ ማገዝ ትችላላችሁ። የቴሌ ብር አካውንቷም ተመሳሳይ በቁጥሯ ላይ ያለ ስለሆነ እንግዲህ በይፋ አሁንም በድጋሚ ይህንን ቻሌንጅ አስጀምሩ፣ ተቀላቀሉ ለማለት ነው። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ እንደሚባለው እንግዲህ እንዲህ አይነት ወጣቶችን ብሩህ አይምሮ ያላቸው ሴቶችን ማበርታትም ስለሚገባን ትግስት ለኛ እንደ ሸገር ኢንፎ በጣም ድንቅ ባለ ታሪካችን ነች። በእውነት ነው የምለው፣ በጣም የተደነቅኩብሽ ነው። ፊልም የመስራቱም ሀሳብ ያላችሁ አግኟት። መሪ ተዋናይ ሆና ይህንን ፊልም እንግዲህ ታሪካዊ የሚባለውን ፊልም ትሰራለች። ግን እንደ ባለሙያ እናንተ አነጋግሯት ለማለት ነው። እንግዲህ እኔም ጋር እሰራለሁ በሚል ሀሳቧን የገለጸችልኝ እጅግ ምንወዳት ምናከብሯት የጥበብ ባለሙያ አለች። ዝግጁ በሆነች ሰዓት ይፋ እናደርጋለን ማለት ነው። በጣም ደስ ብሎኛል። በዚህ ደረጃ በቃ በጣም እንዲህ ደስ ብሎሽ በጣም እኔም በጣም ደስ ብሎኛል። እድሜ ለኢትዮጵያ ሕዝብ። እግዚአብሔር ይመስገን። ቅዱስ ገብርኤል ለሱ ምን ይሳነዋል። በጣም ደስ ብሎኛል። ከጠበቅኩት በላይ ነው እኔ በህዝቡ እንትን ያገኘሁት ነገርና በጣም አመሰግናለሁ። በዚህ አጋጣሚ እነ ጆርዲ፣ እነ ሩታ፣ እነ ማኪ እኔ ስማቸውን እንትን ብዬ አልጨረስም። ሁላችሁንም በሶሻል ሚዲያ ላይ እንትን ያላችሁልኝ ሁላችሁንም በጣም አድርጌ አመሰግናለሁ። እግዚአብሔር ይባርክልኝ። ጆርዲ በጣም ለፍታልኛለች። እግዚአብሔርን ከመጀመሪያው እስከ መጨረሻው ለኔ እሷ ነች በቃ ስትታገል የነበረው። ቻሌንጅ ሲሰጠኝም ቻሌንጅ ስታስተዋውቅልኝ፣ ቲክቶክ ስከፍትም ቲክቶክ ይሄ ነው ቲጂ መጣለች ምናምን ብላ በቃ ደስ ብሏት በቃ ሌትስ ጎ ምናምን እያለች እና በጣም አመሰግናለሁ ሁላችሁንም የኢትዮጵያ ሕዝብ። እግዚአብሔርን እኔ ቃላት የለኝም በእውነት እኔ በጣም አመሰግናለሁ ለሁላችሁም። እኛም በጣም እናመሰግናለን። የቲክቶክ አካውንቷን አስተያየት መስጫው ላይ ፒን እናደርግላችኋለን። እንግዲህ ቲጂንም ፎሎ ማድረጋችሁን እንዳትረሱ። ምክንያቱም ቲክቶክ ላይ ብዙ ፎሎወር ካላት ብዙ ተከታይ ካላት ማስታወቂያ የመስራት እድሏም ስለሚጨምር እንግዲህ እናንተ ፎሎ አድርጓት። ትንሽ ብታግዟት እሷ ትልቅ ደረጃ ማድረስ የምትችልበት የልጅ አዋቂ ነች። እንግዲህ እንደ እግዚአብሔር ፍቃድ ለበዓል እንገናኝ። እንግዲህ ዶሮ ሰርተሽ ነው ያንቺን ዶሮ ነው የምበላ። ለፋሲካ አዲስ ነገር ጠብቁ። እግዚአብሔር ይርዳን። በትልቅ ምስጋና እንመጣለን። አሁንም ድጋፍ ልታደርጉላት የምትሹ ሁሉ ያኔ የምስጋና ፕሮግራም ነው። እውነት ነው፣ የምስጋና ፕሮግራም ይኖረናል። ማገዝ የምትፈልጉ አካውንት ቁጥሯን፣ ስልክ ቁጥሯን አስተያየት መስጫው ላይ ፒን እናደርጋለን። ላገዛችሁ፣ ለደገፋችሁ፣ አይዞሽ ላላችሁ በአጠቃላይ ግን ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። በርቺዬ። አመሰግናለሁ የኔ እናት፣ ሁሌም ከጎኔ ነሽ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ የኔ እናት። በርቺ፣ ገና ረጅም ነው መንገዱ። እውነት ነው። ከእግዚአብሔር ጋር ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ